እኔ ለእናንተ አዘንኩ። ሄርሜላ ያሳዘነችኝ ስትሉ እኮ ታስቁኛላችሁ። የምሬ ነው ምላችሁ። ሄርሜላዬ የአብርሽ ጀግና፣ የአብርሽ ንግስት፣ የአብርሽ ምስት፣ የፍቅር አስተማሪ ስትሉ ልጅቷ ገደል ውስጥ ገባች። አያችሁ እንደኛ አቋም ቢኖራችሁ እቺ ልጅ እዚህ ደረጃ ላይ አደርስም። እውነት ለመናገር እሷም ደግሞ አልሰማም፣ የማንም ወሬ አልሰማም አለች። አያችሁ ገና ዋጋ ትከፍላለች ሄርሜላ። ይሄ ትንሽ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውዶች፣ የኔ ምርጦች ብያቸው ካች ብያላችሁ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ጉዞ ወደ 11,000 ትንሽ ቀረኝ። እናንተ 11,000 ልገባ ትንሽ ቀረኝ። አስገቡኝ እስኪ በዚህ ቪዲዮ ሰው ወዳችሁ የኔ ውዶች፣ የኔ ጣምበላሎች። እሺ እና እንግዲህ ሄርሜላ የስራን ያገኘችው እውነት ለመናገር በሰው ትዳር አትግቢ። እነዚህ ልጆች ሲጣሉ መልሶ ይታረቃሉ። ተይ ውጪ፣ ተመክራ ብዙ ነገር ተብላለች። እናንተ ናችሁ ተመልካች ናችሁ። ሄርሜላ የምትወዱ እናንተ ናችሁ። ልጅቷ እዚህ ነገር ውስጥ ያስገባቻት እሷም አልሰማም። እኔ የፈለገ ነገር ቢሆን እኔ በአብርሽ ተስፋ አልቆርጥም ማለት ነው። ምክንያቱ የሰው ነገር ነው የወደደችው። የሰው ነገር ባይሆን እኮ እንደዚህ አትለፋም ሄርሜላ። የሰው ነገር ስለያዘችው ነው። የሰው ነገር የሰው ነው። የሰውን ነገር አትመኙ። ጌታን ነው የምላችሁ። ከሄርሜላ ተማሩ። የምሬ ነው። የፈለጋችሁ ዋጋ ከፍዬ ምን አይነት ዋጋ ነው የከፈለችው እንዴ? ባለትዳር ሰው እኮ ነው ሳይፋቱ ነው የመጣችው። እነሱ ተጣሉ ብላ የሆነ ክፍተት ተጠቅማ በአቤል በኩል መጣች። ውጪ ሩታ ስንት ጊዜ እስከ ቪዲዮ ወደ ኋላ ተመልሳችሁ ሲሙ ከህይወቴ ውጪ፣ እኔና አብርሽ አንድ ላይ እንሆናለን፣ ውጪ አልወጣም አለች። አብርሽም ደግሞ ዛሬ ሩታን ይቅርታ ይጠይቃታል። እሱ ደግሞ መልሶ ነገ እሷ ጋር ነው የሚገኘው። ሩታ ለዚህ ነው አብርሽ በቃ ሁኔታን አይታ ደበራት እንፋታዋለች እንጂ አብርሽን ጣልታ አይደለም። ገባችሁ አይደለም? አብርሽን ጣልታ አይደለችም ሩታ በዛ ሰዓት እንፋታ ያለችው። የአብርሽን ድርጊት አይታ ሁኔታቸውን አይታ ደበራትና እንፋታ አለች እንጂ አብርሽን ጣልታ አይደለም። ምክንያቱ አብርሽ የሚሰራው ስራ ጥሩ ስላልነበረ ማለት ነው። ሄርሜላ ደግሞ ባለትዳር ወንድ ላይ ነው የመጣችው። ቢፋቱ እሺ ሄርሜላ ትክክል ናት ብለን እኛም እንደግፋታለን። ገባችሁ አይደለም? ሄርሜላ በስህተት ስለመጣች ነው። ብዙ ሰው ውጪ እያላለ ሰው የለም። እናንተ ደግሞ ግፊበት ሄርሜላ፣ የኔ ቆንጆ፣ የኔ አበባ፣ የኔ ጽጌረዳ ያላችኋት ልጅቷ ገደል ውስጥ ገባች። አያችሁ? ምን አለ ይሄ ቆንጅና ብትጠቀም በጥሩ ነገር ማለት ነው። ዋጋ ያለ ምን ዋጋ አለ? ቆንጅና ቢኖራት ምን ዋጋ አለ? አይ እኔ ለሷ አዘንኩ። ርካሽ ሴት ናት ለእኔ ማለት ነው። ሄርሜላ ርካሽ ሴት ናት። ራሷን ብትወዳ በዚህ ልክ እንደዚህ ነገር ውስጥ ገብታ ራሷን ዝቅ አታደርግም። ምክንያቱ ባለትዳር ወንድ ባይሆን እኮ ችግር የለም። አብርሽ ልጅ ከአባቱ ነጥላ እሷ ባሏን ቀምታ መኖር ነው የምትፈልገው። መቼ ነው እሷ ደስተኛ ሆና የምትኖረው? እውነት እናንተ ሄርሜላ ጥሩ ህይወት የምትኖረው ነው የሚመስላችሁ? የሰውን ህይወት ባጥብጣ እሷ ሰላም ሆና ትኖራለች ትመስላላችሁ? እኛ እኮ ብለን ነበር ከመጀመሪያ ሄርሜላ ውጪ፣ ይሄ ነገር አይጠቅምሽም ብለን እሷ ግን ያዙኝ ልቀቁማች፣ አብርሽን ተስፋ አልቆርጡም፣ ከአብርሽ ተስፋ አልቆርጡም አለች። ጉድ ሰማችሁ? ትላንትና በአብርሽ ቤት የተለቀቀ ቪዲዮ ሄርሜላ ምን እንዳለችው። እኔና አንተ ብዙ እቅድ ነበረ ስናስብ የነበረ፣ ልጅ እንወልዳለን ያልከኝ ነበረ፣ ውሸት ነበረ እስከ ዛሬ። በቃ ሁሉም ነገር ያሳለፍንን ነገር እሺ፣ እንዴት ልረሳ እችላለሁ? ብዙ ነገር እኮ አብሮ አሳልፈናል። ሄርሜላ እርጉዝ እንዳልሆነችን የተረዳው ማለት ነው በንግግሯ። እርጉዝ አይደለችም። በቃ ሩታን ተስፋ ለማስቆረጥ ነው። ሄርሜላ እርጉዝ ናት የተባለችው እንጂ የውሸት እርጉዝና ነው። እና በዚህን የተረዳው ማለት ነው ሄርሜላ እንዳላረገዘችው
እኔና አንተ ልጅ እንወልዳለን ብለን ብዙ ነገር አቅደን ነበረ። እንዴት በዚህ ሰዓት እኔን ትክደኛለህ? እንዴት አብርሽ፣ እንዴት በማርያም ብላ ነው የምትለምነው? አስባችኋል? የሰው ህይወት ውስጥ አትግቡ። የምሬ ነው የምላችሁ። ገና የምትመጡ ሴቶች ምናልባት ባለትዳር ወንድ ወደዳችሁ በሰው ትዳር ውስጥ አትግቡ። ነገ እናንተ ናችሁ ዞራችሁ የምትጎዱ ማለት ነው። ሩታ ተናግራለች። ሄርሜላ ተይ ውጪ ከኔ ህይወት፣ ነገ ደግሞ ዋጋ ትከፍላለች ተይ ብላ ነበረች። ሩታ ያለችው አልቀረም። አያችሁ፣ እኛም ብዙ ነገር ብለናል። በቃ አያችሁ፣ የሰው ህይወት ውስጥ አትግቡ። የፈለገ ወንድ ልጅ ባለትዳር ቢሆን ማለት ነው አትመኙ ባለትዳር ወንድ ማለት ነው። ምክንያቱ እነሱ ዛሬ እንኳን ቢፋቱ መልሶ ይታረቃሉ፣ መልሶ እንዳዲስ ይጋባሉ። ባለትዳር ወንድ አትመኙ። ያላገባ ወንድ ጋር ሆኙ። የምሬ ነው የምላችሁ። እኔ ከሄርሜላ ብዙ ነገርን አየሁ። ምክንያቱ የሰው ነገር የሰው ነው። የሰውን ነገርን አትመኙ። የምሬ ነው የምላችሁ። አዘልቅም ብዙ ምን አለችው? ተፋፍሳችኋል፣ ታምራላችሁ ያለችው እሷም ይኸው ገደል ውስጥ ገባች። ከሩታ ጋር ስለተጣላችሁ ምን አደረገችው? ወደ ሄርሜላ ተገለበጠች። አያችሁ፣ ሄርሜላ በአብርሽ ህይወቱ ባትመጣ አቤላ ይዞ ባያመጣት እቺ ልጅ እዚህ ጣጣ ነገርም ውስጥ አትገባም። አብርሽም ይህ ሁሉ ችግር በህይወቱ አይመጣም። በሄርሜላ ምክንያት ነው አብርሽ በጣም ብዙ ፈተና እየተፈተነ ያለው ማለት ነው። ሩታም እንደዛው። ሩታ እንዴት ነው ባሌን ተቀምቼ እሷ ዘና ብላ የምትኖረው ብላ ነው። ሩታም ኤሊ ውስጥ ገብታ ነው። መቼም አብርሽን ጠልታ አይደለም። ለአብርሽ መቼም ክፉ አትመኝም። ምንም ቢሆን አንድ ላይ ኖረዋል። አንድ ላይ ጥሩ ጊዜ አሳልፏል። ሁለቱም በመጥፎም በክፉም ጊዜ በጥሩም ጊዜ አንድ ላይ አሳልፏል። ሩታና አብርሽ 3 ዓመት ቀላ አይደለም። ሄርሜላ ገና በ6 ወር እና በ7 ወር የመጣች ሴት እናንተ ሄርሜላ ስትሉ አታፍርም? ለምን አቆም ቢኖራቸው ችልኝ እዚህ ደረጃ ላይ አደርስም። ቆንጆ ናት። ብዙ ወንዶች የሚፈልጓት ሴት ናት ሄርሜላ ማለት ነው። እራሷ ናት የራሷን ዝቅ ያደረገችው ማለት ነው። የምሬ ነው የምላችሁ። ሄርሜላ አሳዘነች የምትሉ ሴቶች እኔ እንደዚህ አይነታ ሴቶች አሳዘነኝ። ለምን ገደል ይግቡ? እራሷ ወዳ ፈቅዳ እስከመጣች ድረስ እራሷ ነው የምትጠጣው። ገባችሁ አይደለ? ሩታ እኮ የራሷን ነገር ነው የወሰደችው ከሷ ማለት ነው። የሰው ዕቃ እኮ ነው የወሰደችው፣ የራሷ ዕቃ ነው የመለሰችው። እና ይከብዳል ብቻ። እናንተ ይሄን ነገር አላሰባችሁ። ልጅቷ ግፊበት እንዲሆን አንቺ ቆንጆ ነሽ፣ የአብርሽ ንግስት፣ የአብርሽ ሚስት፣ የፍቅር አስተማሪ ሩታ ናት። አይገርማችሁም? ብዙ ነገር እኮ ነው ሩታ ነው። ብዙ ነገሮችን እኮ ሰዎችን ያስተማረች ጀግና ሴት ናት። ታውቃላችሁ አይደለ? እቺ ቅርብ በመጣች ሴት ለ7 ወር የመጣች ሴት እናንተ ሄርሜላ የኔ ቆንጆ ፍቅር መስጠት ትችላለች፣ እንደዚህ መስጠት ትችላለች። አቤት የኛ አበሻ እኮ ፋራንን ጌታ ነው የምላችሁ። ፍቅር ዝም ብሎ በሰው ትዳር ላይ ጥልቅ ብሎ ሲሰጡ እናንተ በቃ ደስ ይላችኋል እንዴ? ይሄ ፍቅር ሳይሆን በሽታ ነው። የሄርሜላ የምሬ ነው የምላችሁ። ፍቅር ሳይሆን በሽታ ነው። ጅን ነው ሰውነቷ ውስጥ ያለ። የምሬ ነው የምላችሁ። ልጁ በእሷ ሰበብ ሌላ ጣጣ ውስጥ ገብቷል አብርሽ ማለት ነው። እና በጣም አሳዝኖኛ እውነት ለመናገር እሱም በሰራ ስራ ነው እዚህ ነገር ውስጥ የገባ ማለት ነው። ሄርሜላም ደግሞ የእጇን የምታገኘው ገና ዋጋ ትከፍላለች። ምክንያቱ በሰው ነገር ውስጥ ነው የመጣችው። ወንድም ነን ተብዮ እንዴት ነው ባለትዳር ወንድ ሂጂበት ውሰጂ እንዲሆን ብሎ የሚገፋፋው ወንድም አለ? ወንድም ከዚህ ይሄ ነገር አይጠቅምሽም ውጭ የሚለኝ ወንድም ነው እንጂ የሚኖረኝ እንደዚህ ባለትዳር የሆነ ወንድ ልጅ የልጅ አባት የሆነ ልጅ ከሱ ጋር ሆኔ ብሎ ወንድሜ አይመክርኝም። እውነት ለመናገር ከዚህ ነገር ውጪ ይሄ አይጠቅምሽ ህይወት ነው የሚያበላሽ ነው የሚለኝ ወንድሜ ማለት ነው። እንደ ሄርሜላ ወንድም አይደለም የኔ ወንድም ማለት ነው። የምር ነው። ማንኛውም ወንድሞች እንደዛ ነው። እህታችሁ እንዳይጎዱ አይፈልጉም። ለእናንተ በቃ ጥሩ ቦታ ላይ ደርሳችሁ ጥሩ ትዳር ይዛችሁ ማየት ነው የሚፈልጉ ማንኛውም ወንድሞች ማለት ነው። ማንም ቤተሰብ ማለት ነው። ይሄ ሚኪ ሄርሜላ ወንድም አይደለም። ይሄ ጠላት ነው።
እንዴት ነው ኤት በዚህ ልክ ባለትዳሪ የሆነ ወንድ ላይ ሂጂና አንቺ አፋተሽ የራስሽን አድርግ የሚል ወንድም አለ? እኔ አይቼ አላቅም። የእሷ ቤተሰብ ይለያሉ። እንዴት ባለትዳሪ የሆነ ወንድ ታማኝቶ እንዴት ነው ደስተኛ ሆና ትኖራለች? እሷም የራሷ ሄርሜላ ራሷ ደስተኛ ሆና ትኖራለች። አይከብዳትም? ባለትዳሪ የሆነ ወንድ የልጅ አባት ከልጇ ነጥላ እንዴት ነው ለራሷ የምትመኘው? አይከብዱም? እኔ ቀፋፍ ነው ያለኝ። በእሷ ቦታ ሆኜ እኔ ቀፋፍ ነው ያለኝ። ብቻ እናንተ ምንም እንደምትደግፏት አላውቅም። ፈጣሪ ልቡን አይስጣችሁ። እሷም ወደ ቀልባ ፈጣሪ ይመልሳት። አሜን በሉ። ብቻ ከባድ ነው።